በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት የካህናት አስተዳደር ክፍል ኃላፊ መልአከ ሰላም ተከስተ ደምስ። ግብረ ሰናይ ገብረ ሰላመ በመስቀሉ ግብረ ሰናይ በጎ ተግባር ማለት ነው። በጎ ስራ የበጎ ተግባር ውጤት ነው የሚያመላክተው። እግዚአብሔር አምላክ ገብረ ሰላመ በመስቀሉ የ5500 ዘመን ዓመተ ኩነኔ ዓመተ ፍዳ የጨለማው ዘመን አክትሞ እግዚአብሔር ለሰው ልጆች በገባው ቃል ኪዳን መሰረት አዳምን ሊያድነው ወደዚህ ዓለም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በምድር ላይ የታየበትን ቃል ኪዳኑን ፈጽሞ በቀራንዮ መስቀል በመስቀሉ ላይ ስጋውን ቆርሶ ደሙን አፍሶ ቤዛ የሆነበት መስቀሉን የሚጠቅስ ነው። ገብረ ሰላመ በመስቀሉ በዚሁ መሰረት የሰላምና የደስታ የፍስሐ ጊዜ ስለሆነ እግዚአብሔር አምላክ ሰውን ስለታረቀው ሰዎች ሁሉ ይህንን የደስታ በየቤታቸው በየተለያየ ቦታ በየመስጋና ቦታ ግብረ ሰናይ በጎ ስራ ይሰራሉ። የበጎ ስራ ውጤቱ ደግሞ ደረጃቸውን ጠብቀው ምእመናን የክርስትናው ልጆች ከንስሐ አባቶቻቸው ከንስሐ ልጆቻቸው ጋር የሚገናኙበትና ይህንኑ የእግዚአብሔርን ገናናነት፣ ቸርነት፣ መሐሪነት የሚነጋገሩበት የሚያወሱበት ማለት ነው። እንግዲህ ክርስቶስ በሶስተኛው ቀን ሞትን ድል አድርጎ ከተነሳ በኋላ በምድር ላይ 40 ቀን ቆይቷል። በምድር ላይ 40 ቀን በሚቆይበት ወቅት እያንዳንዷ ለሐዋርያት ለደቀ መዛሙርቱ መመሪያ የሰጠበት ነው እና በዚህ ጊዜ ሁሉ የእርገቱ ወቅት ሲቃረብ ወደ ሰማይ የሚያርግበት የመጨረሻ መመሪያ ሲሰጥ ንገሯቸው፣ እነሆ የከበረውን ክህነት የአሮንን ክህነት ሰጠኋችሁ፣ በሰው ልጆች ላይ በፍጥረታቱ ሁሉ ላይ እንድትሰለጥኑ ስልጣን ሰጥቻችኋለሁ። ዘአሰርክሙ በምድር ይኩን ሱረ በሰማያት ወዘፈታሕክሙ በምድር ይከውን ፍቱሃ በሰማያት የሚለውን የስልጣነ ክህነት ደረጃ እሱን ወክለው እንዲሰሩ በሱ ስም ምእመናኑን እንዲያስተዳድሩ እንዳጠምቋቸው እንዳቆርቧቸው የመንግስተ ሰማያትን በር እንዲከፍቱላቸው ስለ መንግስተ ሰማያት እንዲነግሯቸው እውቅና እንዲኖራቸው የማስተማሩን ስራ የሰጠበት ነው። መነሻው ምንድነው ከተባለ ተአምረ ኢየሱስ ምዕራፍ 112 ቁጥር 21 ላይ ነው። ንገሯቸው በዚህን ጊዜ በዚህ በመዋዕለ 40 በ40ው ቀን ውስጥ ከካህናቶቼ ወገን ወደ ቤቱ ይዞ ለግብዣ የሚያስገባው ካለ እኔ አብሬው እገባለሁ የቤተሰቡንም ኃጢአት ይቅር እላለሁ የሚለውን ቃል በዚህ አስፍሯል። እነሆ ክህነተ መልከ ጼዴቅን ክህነተ አሮንን ሰጥቻችኋለሁ በማለት ከቀደምት በብሉይ ኪዳን የነበረውን የክህነቱ ፊታውራሪ መልከ ጼዴቅ እንደሆነና አብርሃም አራቱን ኮሎሉ ጎሞራውያን ነገስታት አሸንፎ ሲመጣ በመዋዕልየኑ ትፌኑ መንፈሰከ ወሚመካል በዘመኔ ነው የምትታየው የምትገለጠው ብሎ ጠይቆ ስለነበር ሁር እድዎ ለዮርዳኖስ ዮርዳኖስን ተሻግረህ በዚያ ታገኘዋለህ መልከ ጼዴቅን በማለት የክህነቱን ምልክት ሐዲስ ወደፊት እንደምትሰራ የሐዲስ ኪዳንን ምስጢር የገለጠበት ህብስተ አኮቴት ጽዋ በረከት ይዞ ለአብርሃም የሰጠበት አብርሃምም ደግሞ ካገኘው ሁሉ አስራት በኩራት ለሱ ያወጣበት ቃል ኪዳን የተገባቡበት እግዚአብሔር ይሄንን የሰራው በመሆኑ የብሉይ ኪዳኑ ለሐዲስ ሲሸጋገር በሐዲስ ኪዳን ደግሞ የካህናት እግዚአብሔር የመረጣቸው ካህናት
መቅደሱን የሚያገለግሉ ወንጌሉን ለዓለም የሚያበረክቱ የሚያስተምሩ ለነሱ የክህነትን ሙሉ ስልጣን በሰጠበት ወቅት ይሄንን ብሏቸዋል። በዚህ በ40ው ቀን ውስጥ ከካህናቶቼ ወገን ጋብዞ በቤቱ ያላስገባ ስሙ ከመናፍቃን መዝገብ ነው የሚጻፈው። ከዚህ በኋላ በካህናት በኩል የሚደረገውን ዘርዘር ያለ ሁኔታ ሌላም ቢኖር ዋናው የግብረ ሰላም መነሻውና መድረሻው የካህናትና የምእመናን ግንኙነታቸው ይሄንን ነው የሚመስለው መሰረቱ። አንደኛ ጋባዦቹ ቤታቸውን ለማስባረክ የሚወስዱት ስርዓት ባለው መልኩ ሃይማኖታዊ መንፈሳዊ በሆነ መልኩ እንዳስተምሩ ሲልካቸው ሐዋርያትን እግዚአብሔር ወልድ ብልዑ ዘአቅረቡ ለክሙ ያቀረቡላችሁን በምትገቡበት ቤት ሁሉ ሰላም ለዚህ ቤት ይሁን በሉ። ብልዑ ዘአቅረቡ ለክሙ ያቀረቡላችሁን ተመገቡ። ባይቀበል ሰላማችሁ ያድርባቸዋል። ይህን ያላደረገ ቢኖር ንግፉ ጸበለ እገሪክሙ የእግራችሁን ትቢያ አራግፋችሁ ሄዱ። በዚህ አይነት መልኩ በሰው ልጆች ቤት ሄደው እንዲባርኩ እንዳስተምሩ ያቀረቡላቸውን እንዲመገቡ ይህንን በእግዚአብሔር ወልድ አምላካችን መመሪያ የሰጠበት ርዕስ ስለሆነ ይህንን ያከብሩታል ምእመናን። ሲያስገቡና ሲጋብዙ ለዝና ላየሽልኝ ለሌላ ነገር ሳይሆን ፍቅራቸውን መግለጫ እግዚአብሔርና ሰው የሚገናኝበትን ምእመናኑ በዚህ መልኩ ካህናቱን በቤታቸው አስገብተው ቤታቸውን ያስባርካሉ፣ ቤተሰባቸውን ያስባርካሉ። ረድኤተ እግዚአብሔር ያድርባቸዋል። እነሱም በሕይወት መጽሐፍ በመንግስተ ሰማያት ከቅዱሳን ጋር ይመዘገባሉ ማለት ነው። ይሄ ሲደረግ ግን ቀድሞ እንደነገርኩሽ የታይታ ነገር መሆን የለበትም። ቀኝ እጅ ሲሰጥ ግራ እጅ ሀይ ነው የሚለው። ለመታሰህተከ እደከ ለመታሰህተከ አይንከ እጅህ እግርህ አይንህ ቢያሳስቱህ ምትራው ግድፋ ምልሃ ይሄ ይሰከነ ቋረከ ውር ሆነ መንግስተ ሰማያት ብትወርስ ይሻልሃል በማለት ይሄንን ሁሉ ሰርቷል። የውዳሴ ከንቱ እንዳይሆን እግዚአብሔርና ሰዎች ልብና ልብ የሚገናኙበትን ስራ መስራት በትህትና ሊደረግ ይገባል ለማለት ነው። የቅዱሳን አባቶች እኮ አሰራር አለ። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ታላቁ አባት አበብዙኃን የተባለው አብርሃም እንግዳ በመቀበሉ በማስተናገዱ ስላሴ ቤቱ ገብተዋል። ስላሴ ቤቱ ገብተው ተጋብዘው እሱም ያለውን አቅርቦ በደስታ ዝም ብለውም አልሄዱም። አመ ከመይወም ገብእ ሀቤከ የዛሬ ዓመት እንደ ዛሬ ቤትህ እገባለሁ በማለት ልደተ ይስሐቅን አብስረዋቸው ከ90 ዓመት በኋላ ሳራ ይስሐቅን ልታገኝ ይችላለች። በረከት ጥሎ ነው። ይሄ እንግዲህ ምሳሌ ነው። ያለውን ማቅረብ እንግዳ መቀበል። አብርሃም ለጊዜው እንግዶች ማን እንደሆነ አላወቅም፣ በኋላ ነው የተገለጠለት። እሱ የባህሪውን የፍላጎቱን ያደረገውና ጽድቅ ሆኖ ተቆጠረለት። እነሱ አብርሃም ቤት ገብተው የአብርሃም ቤት ተባረከ በበረከት። ሲሄዱም ልደተ ይስሐቅን አብስረው ነው የሄዱት። በዚህ መልኩ በስርዓት ገብተው ካህናቱ ቤቱን ይባርካሉ፣ ወንጌል ያስተምራሉ፣ ቃለ እግዚአብሔር እንዲዳረስ ያደርጋሉ። በስነ ምግባር በፍቅር ታንጸው እንዲኖሩ ያን ቤት ያስተካክላሉ ማለት ነው። ከኃጢአት አንዱ ስካር ነው። በስካር መንፈስ መታየት እንደሌለባቸው አርአያቸውን አሰረ ክህነታቸውን አስተካክለው ለሌላው አርአያ መሆን ያለባቸው መሆኑ ምእመናኑም ሌሎቹም በጎቻቸው ከኋላ እነሱን ተከትለው የስነ ምግባር ሰዎች እንዲሆኑ አርአያ ሆነው አስተምረው መሄድ እንዳለባቸው እንጂ ወጣ ያለ ነገርና በተለየ መልኩ ዓለማዊ ዘፈን የሚመስል ምልክት ማሳየት የለባቸውም ካህናት። ምክንያቱም ባረማመዳቸውም ባለባበሳቸውም ባመጋገባቸውም ለየት ያለ ስርዓት ያለው መሆን አለባቸው። ከእንቅስቃሴያቸው ጀምሮ ማለት ነው። የስካር ምልክት ማሳየት የለባቸውም። ይሄ ከሆነ ህየንተ ቡራኬ መርገም ነው የሚሆነው። እንግዲህ እንደሚታወቀው በዚህ በበዓለ ሃምሳ
በክርስቲያኖች ሀገር በየትኛውም አንደኛ ሰላምታ የሚለዋወጡት ክርስቶስ ተንሥአ እሙታን ፍቅራቸውን ይገላለጣሉ። ያኛውም ደግሞ በአብይ ኃይሎ ስልጣን ነው። እንደምን አደርክ እግዚአብሔር ይመስገን እንደሚባለው ክርስቶስ ተንሥአ እሙታን የምስራቹን ነው የሚነጋገሩት። እነሱም ራሳቸውን ማስተካከል አለባቸው። ተጋባዦች ካህናትም ደግሞ ራሳቸውን መጠበቅ አለባቸው መልእክቴ ነው።